ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 10 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ዋና ዋና ርዕሶቹን አስቀድመን እናስደምጣችኋለን። በአማራ ፋኖ ውስጥ እየተጠናከረ ስለመጣው አንድነትና ይህ ለአማራ ሕዝብ የሉና ትግል ያለውን አንድምታ የሚመለከት ዘገባ አዘጋጅተናል። በምዕራብ ወሎ ቤት አማራ አካባቢ በሲቪል ነዋሪዎች ላይ ስለተፈጸመው ጥቃትና በአካባቢው ነዋሪዎች ላይ የተፈጸመ ያለውን የጦር ወንጀል የሚዳሰስ ዘገባ ይዘናል፣ ይደመጣል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከፌዴራል መንግስት ጋር ስላለው ግንኙነትና በቀጠናው የጸጥታ ጉዳዮች ዙሪያ የሰጡትን ማብራሪያ የሚመለከት ዘገባ አለን፣ ተሰሙታላችሁ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት የሚገኙ አባት አርበኞች ከወታደራዊ እንቅስቃሴያቸው በተጓዳኝ በማህበረሰብ አገልግሎት እያከናወኑ ስለሚገኙት ተግባራት የሚያሳይ ዘገባም ይኖረናል። በቀይ ባህርና በሆርሙዝ ሰርጥ ዙሪያ እየተነሱ ስላሉ የደህንነት ስጋቶች፣ በሳውዲ አረቢያ በሶማሊያ የሚደረገው ወታደራዊ ድጋፍና የአፍሪካ ቀንድ ቀጣይ ሁኔታን የሚመለከቱ ቀጠናዊና ዓለም አቀፋዊ ሁኔታዎችን የሚያብራራ ትንታኔም አዘጋጅተናል። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዘን ወደ ዝርዝር ዜናዎቹ እናልፋለን። አንድነታችሁ የድላችን አብሳሪ ነው። ማህበሩ የአማራ ህዝብ የተከፈተበትን የህልውና አደጋ ለመቀልበስ ብርቱ ተጋድሎ እያደረገ የሚገኘው የአማራ ፋኖ በሂደት ወደ አንድነት እየሰባሰበ ይገኛል። በቅርቡ ፍጹም አንድነት መስርቶ የመጣው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ አንድነት መፍጠሩ ለአማራ ህዝብ የህልውና ትግል የሚጫወተው ሚና ከፍተኛ ነው ሲል ዓለም አቀፍ የጎንደር አማራ አንድነት ማህበር ገለጸ። በጎንደር ጠቅላይ ግዛት የፋኖ ሰራዊት መጠነኛ ልዩነትን እንደ ትልቅና ጥሩ የልዩነት መንገድ አድርገው የወሰዱ የውጭና የውስጥ ጠላቶች ብዙ ውድመት ሲያደርሱ መቆየታቸውን የገለጸው የማህበሩ መግለጫ ይህን ሁሉ ጫናና የጦርነት ፈተና ተቋቁማችሁ ፍጹም አንድነት መስርታችሁ ስለመጣችሁ ኮርተንባችኋል ብሏል። ዓለም አቀፍ የጎንደር አማራ አንድነት ማህበር ከዚህ ቀደምም የቀጠናው ፋኖ ልዩነቶችን አጥፍቶ ለጋራ ዓላማ በአንድነት እንዲሰባሰብና እንዲታገል ያለሰለሰ ጥረት ሲያደርግ መቆየቱን ገልጾ አሁን የፋኖ መሪዎች ከረጅም ጊዜ ውይይት ትዕግስትና ጽናት በኋላ ፍጹም አንድነት መስርተው መምጣታቸው ለመሪዎቹ ለጀግናው የፋኖ ሰራዊት ለምን ላይ የአማራ ህዝብና የአማራ ህዝብ ትግል ምክንያታዊ ነው ለሚሉ ኢትዮጵያውያን ሁሉ ደስታን የፈጠረ መሆኑን አስታውቋል። የጎንደር ጠቅላይ ግዛት የሚገኝበት መልክዓ ምድራዊ አቀማመጥና በቀጠናው የተንሰራፈው የጂኦፖለቲካ ሁኔታ ከፍተኛ ጥንቃቄን የሚሻ መሆኑን የሚገልጸው ማህበሩ ለዚህ ውስብስብ ቀጠናዊ ጉዳይ የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የፋኖ አንድነት ከፍተኛ ትርጉም እንዳለው አስታውቋል። ይህን የተረዱ በርካታ ሀገር ወዳድና የአማራ ህዝብ የህልውና ትግል እንዳይቀለበስ የሰጉ ምሁራን፣ ፖለቲካ ተንታኞችና ዲፕሎማቲክ ተንታኞች የፋኖ ፍጹም አንድነትና የህዝብን አደራ ያማከለ የጠላት ልየታ ያስፈልጋል። በዚህ ሰዓት ያለው ቀጠናዊ ሁኔታ እጅግ ውስብስብና የበርካታ ኃይሎች ፍላጎት የሚታይበት በመሆኑ የፋኖ መሪዎች ቆም ብለው ሊያስቡት ይገባል በማለት ምክረ ሐሳባቸውን በጣና ቴሌቪዥን በኩል ሲያቀርቡ መቆየታቸው ይታወሳል። ዓለም አቀፍ የጎንደር አማራ አንድነት ማህበርም በዚህ ጉዳይ ተደጋጋሚ አንድነት ጥሪ ሲያቀርብ መቆየቱ የሚታወስ ሲሆን ይህ ፍጹም አንድነት እውን መሆኑን ተከትሎ ማህበሩ ለጣና ቴሌቪዥን የላከውን የእንኳን ደስ አላችሁ መግለጫ እንደወረደ እናቀርብላችኋለን። የአማራ ህልውና ትግል አካል የሆነውና ወሳኝ ሚና የሚጫወተው ሰፊውና ግዙፉ የአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በተለያዩ ጊዜያት ባጋጠሙት አንዳንድ አለመግባባቶች ምክንያት የተፈጠረውን ክፍተት መደበኛ ጠላቶቹ እንደ ጥሩ አጋጣሚ በመቁጠር ስማቸውንና ቅርጻቸውን እየቀያየሩ ወደ አንድነት እንዳይመጣ የሸረቡትን አደገኛ ሴራ በከፍተኛ ዲሲፕሊን፣ ትዕግስትና አርቆ አሳቢነት በጣጥሳችሁ ምንም እንኳ በጦርነት ቀጠናና በጠላት ከበባ ውስጥ ብትሆኑም ራሳችሁን ከመከላከል አልፋችሁ በቀን 5 ሐምሌ 2018 ዓ.ም ፍጹም እርቅ ማውረዳችሁን ስላበሰራችሁን ዓለም አቀፍ የጎንደር አማራ አንድነት ማህበር ከፍተኛ ደስታውን ሲገልጽ በታላቅ ኩራት ነው። ማህበራችን የአማራ ህዝብ እያደረገ ያለው የህልውና ትግል ዳር ይደርስ ዘንድ የጎንደር ፋኖ ትልቁ ሚና መጫወት እንደሚገባውና ጎንደር ውስጥ የሚንቀሳቀሱ የፋኖ አደረጃጀቶች በመካከላቸው የተፈጠረውን ክፍተት በጨዋነትና በምክክር እንዲፈቱ በተደጋጋሚ ሲያሳስብ እንደቆየ የሚታወቅ ነው። እንደሚታወሰው በፈረንጆቹ 18 ኦክቶበር 2025 ማህበራችን በጠራው ታላቅ ስብሰባ ለአባላትና ጥሪ ለተደረገላቸው የትግሉ ደጋፊዎች ሁሉ አንድነቱን በሚመለከት በፋኖ አመራሮች አንደበት የወደፊት ተስፋ ሰጪ ሐሳቦች የቀረቡበት ወደ አንድ የፋኖ አወቃቀር ለመምጣት የሚያስችል መንገድ የተጠረገበት የመጀመሪያው የአንድነት የመሰረተ ድንጋይ የተተከለበት መሆኑን ያበሰሩበትና በአጠቃላይ አሁን ለተደረሰው ፍጹም አንድነት መልእክት የተላለፈበት ዕለት እንደነበር የሚታወስ ነው። ጎንደር ላይ የሚፈጸሙ ስህተቶች የመላው አማራን ህልውና ትግል ጥያቄ ውስጥ የሚያስገቡ መሆናቸውን በመገንዘብና የአማራ ህልውና ትግል ግብ ካልመታ አማራ እንደ ህዝብ ኢትዮጵያም እንደ ሀገር ልትቀጥል እንደማትችል ተረድታችሁ ይህን ከፍተኛ ኃላፊነት በአሸናፊነት ለመወጣት የምታደርጉትን ጥረት እያደነቀን
በተለይ የጎንደር ጂኦፖለቲክስ ወይም መልክዓ ምድራዊ አቀማመጥና አካባቢውን የወረረው ፖለቲካዊ ውዥንብር ያስከተለ ያለውን አዲስ የፖለቲካ ውጥረት ተገንዝባችሁ ለምታደርጉት ሁለገብ ትግል ምንጊዜም ከጎናችሁ መሆናችንን ስንገልጽ በከፍተኛ ደስታ ነው። ክፍተቶችና አለመግባባቶች እርስ በርስ በመጠቋቆምና በመጎዳዳት ሳይሆን ይልቁንም በውይይትና በምክክር በሰለጠነ ዲሞክራሲያዊ በሆነ መንገድ ወንድማማችነትን በተላበሰ ድባብ ቀርፋችሁ ለዚህ ዕለት በመድረሳችሁ እጅግ ኮርተንባችኋል። ለእናንተና ለጀግናው ሰራዊት ለመላ የአማራ ህዝብና የአማራ ህዝብ ትግል ምክንያታዊ ነው ለሚሉ ኢትዮጵያውያን ሁሉ እንኳን ደስ አላችሁ እንላለን። ዓለም አቀፍ የጎንደር አማራ አንድነት ማህበር። ድል ለአማራ ፋኖ ነው። ሌላ የጦር ወንጀል በወሎ ቤት አማራ። የኦሮሞ ብልጽግና ሰራዊት በአማራ ህዝብ ላይ የሚፈጽመውን የዘር እልቂትና የጦር ወንጀል አጠናክሮ በመቀጠል በትናንትናው ዕለትም በምዕራብ ወሎ መካነ ሰላም አቅራቢያ መቅደላ ታዳጊ ከተማ ውስጥ በንጹሃን ላይ ጉዳት ማድረሱን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናገሩ። በየጊዜው ነብሰ በላ ሰራዊቱን ወደ ክልሉ በከፍተኛ ቁጥር እያስገባ ያለው የኦሮሞ ብልጽግና ስርዓት በምዕራብ ወሎ ቀጠናም በተመሳሳይ በሄሊኮፕተር ጭምር በርካታ ወታደሮችን ከሌላ ቦታ አምጥቶ ከመካነ ሰላም ከተማ ወጣ ብሎ የሚገኝ ቀጠና ላይ አስፍሯል። በዚህ መልኩ ወደ አካባቢው ገብቶ የሰፈረው የኦሮሞ ብልጽግና ሰራዊት በንጹሃን ላይ የተጠናከረ ጥቃት እየፈጸመ መሆኑን የሚናገሩት የአካባቢው ነዋሪዎች መቅደላ ተብላ በምትጠራ ታዳጊ ከተማ ውስጥ ከወላጆቹ ጋር የሚኖር ሀብቴ ደመቀ የተባለ ህፃን ልጅ በትናንትናው ዕለት መካነ ሰላም ከተማ ከሚገኘው የመቅደላ አምባ ዩኒቨርሲቲ ካምፓስ ቅጥር ግቢ ውስጥ በተጠመደ ሞርተር ቅንቡላ ፍንጣሪ ሆዱ ላይ ተመቶ በሞት አፋፍ ላይ ይገኛል። ከዚህ በተጨማሪ አቶ ሀብታሙ ጌታውን የተባለ በልብስ ስፌት የሚተዳደር ግለሰብም በተመሳሳይ እዚያው መቅደላ ታዳጊ ከተማ ውስጥ በተጣለ ሞርተር ቅንቡላ ተመቶ ከባድ የአካል ጉዳት ደርሶበታል። ሁለቱን ተጎጂዎች ጨምሮ ሌሎች በርካታ የአካባቢው ተወላጆችን የጎዳው የኦሮሞ ብልጽግና ሰራዊት ንጹሃንን ኢላማ ያደረገ የከባድ መሳሪያ ተኩስ በመተኮስ መሆኑን የደረሰን መረጃ ያመላክታል። እንደ መረጃ ምንጮች ገለጻ ከኦሮሚያ ክልል የተፈናቀሉ የአማራ ተወላጆች በሚኖሩበት የተፈናቃዮች ካምፕ ላይም በተፈጸመ የከባድ መሳሪያ ድብደባ ከባድ ቀውስ መድረሱ ታውቋል። ኦሮሚያ ለኦሮሞ ብቻ በሚለው የኦሮሞ ብልጽግና መንግስት ፖሊሲ መሰረት ለዓመታት ከኖሩበት አካባቢውን አልምተው ሀብት ንብረት ካፈሩበት ወልደው ባሳደጉበትና ቋሚ ርስት አፍርተው አገራቸው ብለው በተቀመጡበት የወለጋ ጠቅላይ ግዛት የኦህዴድ ስርዓት በግፍ ያፈናቀላቸው አማራዎች አሁንም በተፈናቃይ ካምፕ ውስጥ አሳሳቢ ሁኔታ ላይ ይገኛሉ። ተፈናቃዮችን ለመርዳት ብአዴን ወንዶችና ወጣቶች በአድማ ብተናና በሚሊሻ ተመዝግበው ጽንፈኛውን መዋጋት አለባቸው ማለቱና አስገድዶ ወደ ሚሊሻ ካምፕ መውሰዱን መዘገባችን አይዘነጋም። ዛሬ ደግሞ ከአካባቢው በደረሰን መረጃ እነዚሁ ግፏን የአማራ ተወላጆች በተፈጸመባቸው ጥቃት በአማራ ክልል የተፈናቃዮች መኖሪያ ካምፕ ላይ በሚከፈትባቸው ተከታታይ የከባድ መሳሪያና ድሮን ጥቃት ሰለባ መሆናቸው እጅጉን አሳሳቢ እንደሆነባቸው ታውቋል። ሞትን ሸሽተው ቢመጡም ሊተርፉ አልቻሉም የሚሉት የጣና ቴሌቪዥን ምንጮች የአማራ ህዝብ በህወሓትና ህወሓት በተካው ስርዓት ምን ያህል ተሳዳጅ እንደተደረገ ይህ የተፈናቃይ ወገኖቻችን ሁኔታ አስረጅ ነው። በሞርተር ቅንቡላ ፍንጣሪ ተመቶ በሞትና ህይወት መካከል የሚገኘው ህፃን ሀብቴ ደመቀ ከጥቃት ተርፎ ወደ አማራ ክልል ከወላጆቹ ጋር ቢመጣም በመንግስት ወታደሮች የሞርተር ቅንቡላ ማረፊያ ሆኖ ጨቅላው ሰውነቱ የእሳት ማብረጃ ሆነ በማለት የተፈጸመውን ግፍና ስቃይ ተናግረዋል። በዚህ ብቻ ያላበቃው የኦሮሞ ብልጽግና ሰራዊት የጦር ወንጀል በዚሁ መካነ ሰላም ቀጠና ወደ አርሶ አደሮች መንደር ተደጋጋሚ የከባድ መሳሪያ ተኩስ በማድረግ በቤት እንስሳትና በንብረት ላይ ከፍተኛ ጉዳት አድርሷል። በርካታ ንጹሃንም የህይወትና የአካል ጉዳት ደርሶባቸዋል። የአማራ ርስቶችን ካልወረድኩ ብሎ ጦር እያዘጋጀ ያለውና ለዲፕሎማቲክ ማህበረሰቡም ጭምር እኔ ከፌዴራል መንግስቱ ጋር የሚያጣላኝ የለም የትግራይ ግዛቶችን ብቻ ይመልስልኝ እንጂ ጦርነት አልፈልግም ብሎ ያፋ ያደረገው ህወሓት የቡድኑ ሊቀመንበር ደግሞ ጉዳዩን በግልጽ ተናግረዋል። በተለይም ነገ ቅዳሜ በአዲስ አበባ ይካሄዳል የተባለው የትግራይ ተወላጆች ጸረ ህወሓት የተቃውሞ ሰልፍን አስመልክቶ ከፍተኛ ድንጋጤ የገባው ህወሓት ሰልፉ የትግራይ ሉዓላዊነትና አንድነትን የሚቃወም ስለሆነ በመላው ዓለም የምትገኙ የትግራይ ተወላጆች አውግዙ ሲል ጥሪ አቅርቦ ነበር። በቀድሞ ኢታማዦር ሹምና የዛላምበሳ ውጊያ መሪ በነበሩት የራያ ቢራ ፋብሪካ መስራቹ ጀነራል ጻድቃን ገብረትንሳኤ የሚመሩት የተቃውሞ ሰልፍ እንዲያዘጋጅ ከኦሮሞ ብልጽግና ስርዓት ድጋፍ የሰጠው ሲሆን ይህንን መሆኑ ደግሞ በህወሓት ዘንድ ከፍተኛ ጫና እንደፈጠረ የቡድኑ ሊቀመንበር ደብረጽዮን ገብረ ሚካኤል በግልጽ ተናግረዋል። ደብረጽዮን በትግርኛ በሰጡት መግለጫቸው ትጥቅ ይዘው ወጥተው ወደ ትግራይ የሚተኩሱ እኛ ልንላቸው የምንፈልገው ነገር ቢኖር የትግራይ ህዝብ ጥቅም ከትግራይ የበላይነት ጋር የተያዘ ነው። ከመንግስት ጋር የምንፈልገው ጠላትነትን
ሳይሆን አብሮ መስራትን ነው። ወደማያስፈልግ ነገር ውስጥ መግባት የለብንም። ያለፈው የደረሰብን ይበቃናል ብለዋል። ደብረጽዮን በንግግራቸው የትግራይ ጥቅም የሚከበረው በትግራይ የበላይነት ነው በማለት የገለጹት ሀሳባቸው አሁንም ህወሓት የወረራ ፍላጎቱን አጠናክሮ እየቀጠለበት መሆኑን አመላካች እንደሆነ ተንታኞች ይናገራሉ። የህወሓቱ ሊቀመንበርና በቅርቡ በትግራይ ክልል የኦሮሞ ብልጽግና ወኪል የነበሩትን ጄኔራል ታደሰ ወረደን በመፈንቅለ መንግስት ገልብጠው የክልሉን ስልጣን የተቆጣጠሩት ደብረጽዮን ንግግራቸውን ቀጥለውም የፖለቲካ ልዩነት ካለ በፖለቲካዊ ውይይትና ድርድር መፈታት አለበት፣ መደረግ ያለበትም ይህ ነው። ከጠላት ጋር ሆነህ እየተኮስክ ፖለቲካዊ ትርፍ ለማግኘት ማሰብ ትልቅ ስህተት እንደሆነ ነው የምናምነው። ስለዚህ ልዩነት ቢኖር እንኳን በትግራይ ውስጥ ባሉ የፖለቲካ ፓርቲዎችና ድርጅቶች ውስጥ ሰፊ አማራጮች አሉ። በእነዚያ ውስጥ ገብተው መስራት ይችላሉ። ከፈለጉም የራሳቸውን ፓርቲ አቋቁመው ሀሳባቸውን አቅርበው በህዝብ ምርጫ መወሰን ይችላሉ። ወደ ሀገራችሁ ተመለሱ፣ የህዝባችሁ አካል ሆኑ፣ በትግራይ ህልውናና ሰላም መረጋገጥ ላይ ተሳተፉ። የትግራይ መልእክት ይሄ ነው ሲሉ ገልጸዋል። በዚህ የደብረጽዮን ንግግር ዙሪያ ተጨማሪ አስተያየት እንዲሰጡን የጠየቅናቸው የፖለቲካ ተንታኝ ህወሓት ምን አይነት ባህሪ እንዳለው በግልጽ ያሳየ ንግግር ነው፣ በተለይም ከህወሓት ጋር አጋርነት ለመመስረት እንፈልጋለን ለሚሉ የፋኖ መሪዎች ትልቅ ትምህርት የሚሰጥ ነው። ህወሓት የሚዋጋበት ዓላማ ከብልጽግና መንግስት ጋር ሳይሆን የአማራ ርስቶችን ዳግም ለመውረር መሆኑን በግልጽ በሊቀመንበሩ በኩል ተናግሯል። ከዚህ በላይ ማስረጃ ሊቀርብ አይችልም። ህወሓት በዚህ ደረጃ አቋሙን ግልጽ አድርጎ ሲመጣ አሁንም ስልታዊ አጋርነት በሚል ማዘናጊያ ከህወሓት ጋር ጥምረት ለመፍጠር የሚሞክር የፋኖ መሪ ሙሉ በሙሉ የአማራ ህዝብ ጠላት ሊያስብለው ስለሚችል ቆም ብለው ሊያስቡበት ይገባል በማለት አሳስበዋል። የህወሓት ተፈጥሯዊ ባህሪውና ለአማራ ህዝብም ያለው የማይቀየር ጥላቻ መሆኑን የተረዳ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የአንድነት መስረታውን እውን ባደረገበት ወቅት በዚህ አንድነት ጉባኤ በድጋሚ የምናረጋግጠው ድርጅታችን አፋብንም ሆነ እዛችን የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከየትኛውም ህዝብ ጋር ችግር የሌለበትና ከሁሉም ኢትዮጵያውያን ጋር በሰላም ለመኖር የሚፈልግ ድርጅት ነው። እንደ ድርጅት የሚታገልለትን የአማራ ህዝብ ቀይ መስመር የሆኑትን ማለትም የአማራ ግዛቶችን መውረር ከማይፈልጉ፣ በአማራ ህዝብ ላይ ጠላትነት ከሌላቸው፣ በኢትዮጵያ ሉዓላዊ አንድነት ላይ ከማይደራደሩ፣ በብሔራዊ ጥቅሞቻችን ላይ ልዩነት ከሌላቸው፣ የሀገረ መንግስቱ ስጋት የሆነውን የህወሓት ኢህአዴግና የኦህዴድ ብልጽግና ህገ መንግስት የሀገርና የህዝብ የጥላቻ ግንብ ስለሆነ መቀየር አለበት ብለው ከሚያምኑ ሌሎች ኃይሎች ጋር አብሮ ለመስራት ችግር የሌለብን ሲሆን የአማራን ህዝብ በጠላትነት ከፈረጁና በኢትዮጵያ አንድነት ከማያምኑ እንዲሁም የአማራ ርስቶችን በመውረር የራሳቸውን ሀገር ለመመስረት አልመው ከሚንቀሳቀሱ አካላት ጋር የምናደርገው ምንም አይነት ግንኙነት አይኖርም። ይህንን የምንታገልለትን የህዝባችንን አቋም ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝም ሙሉ በሙሉ ለማስፈጸም ዝግጁ መሆኑን በዚህ አጋጣሚ ለህዝባችንና ሰራዊታችን ለመግለጽ እንወዳለን በማለት አቋሙን ይፋ ማድረጉ ይታወሳል። ሆኖም የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ይህንን መግለጫ ማውጣቱን ተከትሎ የህወሓት መሪዎች፣ ደጋፊዎችና የህወሓትን ዓላማ ለማስፈጸም ተልዕኮ የተቀበሉ አንዳንድ የፋኖ መሪዎች በመግለጫው ዙሪያ ተቃውሞና ጩኸት ሲያሰሙ ተመልክተናል። ይህን ሁኔታ የተመለከቱ የፖለቲካ ተንታኝ ሲናገሩም የአማራ ፋኖ ወደ ትግል ሲገባ ተጃምለው የገቡ የህዝብ ጠላቶችም የተካተቱበት ወይም የህዝብን ጥቅም አሳልፈው ለመሸጥ የተመቹ ግለሰቦች እንደሳተፉበት ትዝብታቸውን ገልጸዋል። የአባት አርበኞች ሰራዊት ሚና ከተጋድሎ ጀርባ በአማራ ህዝብ ላይ የተከፈተበትን የዘር ማጥፋት ጦርነት በብርቱ ክንዳቸው እየተፋለሙ ያሉት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አባት አርበኞች የኦሮሞ ብልጽግናውን ሰራዊት ፊት ለፊት ከመፋለማቸው በተጓዳኝ ህዝባዊ የማህበረሰብ ስራ በመስራት ላይ መሆናቸው ታወቀ። አስቀድሞም ቢሆን ከትጥቅ ትግሉ በተጓዳኝ ማህበራዊና ኢኮኖሚያዊ ህዝባዊ ተግባራትን በመፈጸም የሚታወቀው የሸዋ ጠቅላይ ግዛት ፋኖ ዛሬ ደግሞ በዙ ስር የሚገኘው የአባት ጦር አርበኞች ከህልውና ትግሉ ጎን ለጎን የሀገር መሰረተ ልማት እያከናወኑ ነው ሲል አስታውቋል። የዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው መረጃ እንደገለጸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መንገድና ኮንስትራክሽን ክፍል በራስ አጉባ ክፍለ ጦር አባት አርበኞች ትብብር የተቀናጀ ጥረት በርካታ የልማት ስራዎች እያከናወነ ነው። በዚህም መሰረት በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ራሳ ክላስተር አባይ አጥር ቀበሌ የሚገኘውን የመኪና መናኸሪያ ለአገልግሎት ዝግጁ የማድረግ ስራ ተጠናቋል። ይህ በ1 ሄክታር መሬት ላይ ያረፈው የመኪና መናኸሪያ በህብረተሰቡ ንቁ ተሳትፎና የገንዘብ መዋጮ የተገነባ ሲሆን በ330 ሜትር የጋቢዮን ሽቦና የብረት አጥር የመከለል ስራው ሙሉ በሙሉ ተጠናቋል ብለዋል። የኦሮሞ ብልጽግና መንግስት የአማራን ህዝብ ከማንኛውም ማህበራዊ ኢኮኖሚያዊ ተጠቃሚነት ውጭ በማድረግ የኢኮኖሚ ጦርነት የከፈተበት መሆኑ ይታወቃል። ይህን በሚገባ የተረዳውና የአማራን ህዝብ ጉዳቶች ማስቀረትን ዓላማ አድርጎ ተነስቶ በህይወቱ ዋጋ እየከፈለ ያለው የአማራ ፋኖ ባለው ውስን ሀብትና የሀብት ማሰባሰብ ስራ በማድረግ እንዲሁም ማህበረሰቡን በማስተባበር በርካታ ማህበራዊ ኢኮኖሚያዊ ጥቅም ያላቸውን ተግባራት ፈጽሟል። ትምህርት ቤት መገንባት፣ ተማሪዎች
ተማሪዎችን የደንብ ልብስና የትምህርት መሳሪያ ገዝቶ ወደ ትምህርታቸው መመለስ፣ የተበላሹ ኤሌክትሪክ ምሰሶችን የደህንነት ዋስትና በመስጠት ማስጠገን፣ የተበላሹና ከአገልግሎት ውጭ የሆኑ መንገዶችን በማሰራት እንዲሁም የተቸገሩ ሰዎችን ድጋፍ በማድረግ ህዝባዊነቱን አስመስክሯል። ዛሬ የተጠናቀቀው የልማት ፕሮጀክትም በይፋ አገልግሎት መስጠት እንዲጀምር ለማድረግ የክላስተር አመራሮች የመክፈቻ መርሃ ግብር ባዘጋጁበት ወቅት የዝ የኮርና የአባት አርበኞች ከፍተኛ አመራሮች በቦታው ተገኝተው ስራውን አስጀምረዋል። የክላስተሩ አስተባባሪ ድርጅቱ ማህበረሰቡን መሰረት ባደረገ መልኩ የህዝብ መገልገያ የሆኑ ንብረቶችንና መሰረተ ልማቶችን በትብብር በማስጨረስ ላይ ትልቅ ትኩረት ሰጥቶ እየሰራ መሆኑን ገልጾ አሁንም በመሰራት ላይ ያሉና በቀጣይ ተጠናቀው ለህዝብ አገልግሎት ክፍት የሚሆኑ ሌሎች ታላላቅ የልማት ስራዎች መኖራቸውን ተናግረዋል። ኢራን ከሆርሙዝ ሰርጥ ተሻግራ ቀይ ባህርን ለመዝጋት ማቀዷ ተሰምቷል። ትዕዛዝም አስተላልፋለች ነው የተባለው። የሳውዲ አረቢያ መንግስት በሶማሊያ ጋልሙዱግ ግዛት ውስጥ ለሚገኙ 5000 ገደማ የሶማሊያ ወታደሮች የሚሰጠውን ወታደራዊ ስልጠና በገንዘብ እያገዘ መሆኑ መሰማቱ በኤምሬትና በቱርክ ላይ አዲስ ስጋት ፈጥሯል ተብሏል። የአፍሪካ ቀንድ በቀጣይ ዓመታት በዓለም ከፍተኛ የቀውስ ቀጠና እንደሚሆን አንድ ጥናት አመላክቷል። ዝርዝሩን እንሆ። በኮንቨርሴሽን በትናንትናው ዕለት ይዞት የወጣው አደገኛ ትንታኔ መሰረት ተደርጎ የታላቁ የአፍሪካ ቀንድ ቀጠና በአየር ንብረት መዛባት፣ በግጭት፣ በሽታና በዋጋ ንረት በተቀሰቀሰው እጅግ አደገኛ የሆነ በዓለ ብዙ ቀውስ አፋፍ ላይ ይገኛል ተብሏል። ይህ የተቀናጀ አደጋ በ2026 ሁለተኛ አጋማሽና በ2027 ከፍተኛ ጥፋት ሊያስከትል እንደሚችል የረሃብና የሰብአዊ ቀውስ ባለሙያዎችም እያስጠነቀቁ ይገኛሉ። የቀውሱ ዋና መንስኤ ያልተጠበቀው የኢሊዮና ክስተት የሚያስከትለው ከባድ ድርቅና ጎርፍ፣ ከኢራን ጦርነት ጋር ተያይዞ የመጣው ዓለም አቀፍ የምግብና ማዳበሪያ ዋጋ ንረት፣ በኮንጎና ኡጋንዳ የተከሰተው አዲሱ የኢቦላ ቫይረስ ዝርያ ስርጭት ስጋት እንዲሁም በቀጠናው እንደ ኢትዮጵያ፣ ሱዳን፣ ደቡብ ሱዳንና ሶማሊያ ባሉ ሀገራት የሚታዩ የእርስ በርስ ግጭቶችና ጦርነቶች መሆናቸውን ሪፖርቱ ያብራራል። እነዚህ ውስብስብ ችግሮች ተዳምረው በሚሊዮን የሚቆጠሩ ሰዎች ለረሃብ፣ ለሞትና ለመፈናቀል አደጋ እያጋለጣቸው ነው ብሏል። ይህንን አስከፊ ሁኔታ ይበልጥ አሳሳቢ የሚያደርገው ደግሞ ዓለም አቀፍ የሰብአዊ እርዳታ ስርዓት አቅም በእጅጉ መዳከሙ መሆኑን ዘገባው አመለክታል። ዩኤስኤድ መዘጋትና በምዕራባውያኑ ሀገራት የተደረገው ከፍተኛ የውጭ እርዳታ በጀት ቅነሳ ቀጠናው ይህንን ባለብዙ ቀውስ ለመቋቋም የሚያስችል ዝግጅትና የመሰረተ ልማት አቅም እንዳይኖረውም አድርጎታል ነው የተባለው። ዓለም አቀፍ የእርዳታ ተቋማት አገልግሎታቸውን ባቋረጡበትና ሰራተኞቻቸውን በበተኑበት በአሁኑ ወቅት የነፍስ አድን ስራው ኃላፊነት ሙሉ በሙሉ ወድቆ የሚገኘው በአካባቢው ማህበረሰቦች በእርስ በርስ በተዘጋጁና በተደራጁ ስብስቦች እንዲሁም በዲያስፖራ ቤተሰቦች ትከሻ ላይ ነው። እነዚህ ሀገር በቀል ጥረቶች የራሳቸው መረብ በመጠቀም የዜጎችን ሕይወት ለመታደግ ከፍተኛ እርብርብ እያደረጉ ቢሆንም አሰራሩን ቀልጣፋ ለማድረግ የባንክ ዝውውር ገደቦችን ማላላትና ተጨማሪ ገንዘብ ድጋፎችን በቀጥታ ለነዚህ ሀገራት ውስጥ አደረጃጀቶች ማድረስ እንደሚገባ ጥናቱ አበክሮ ይመክራል። የዚህ ሁሉ ቀውስ ዋነኛ ማጠንጠኛ የሆነው ግጭትና ጦርነት መፍትሄ ካላገኘ የከፋ እልቂት ሊከሰት እንደሚችል ሪፖርቱ አስጠንቅቋል። ጦርነቱ የሰብአዊ እርዳታ ለማዳረስ እንቅፋት ከመሆኑም ባሻገር ረሃብ እንደ ጦር መሳሪያ በመጠቀም አዝማሚያዎችም እየተስፋፉ ይገኛሉ ብሏል። ይህን ድርጊት በሱዳንና ኢትዮጵያ ትግራይ ክልል ታይተዋል የተባለውን ክስተት በምሳሌነትም አንስቷል። ዓለም አቀፍ ማህበረሰብ ሆን ተብሎ ህዝብን በረሃብ በሚቀጡ አካላት ላይ ተጠያቂነት ሊያሰፍን እንዲሁም በበጀት እጥረት የተዳከመውን የመረጃና ክትትል ስርዓት መልሶ ሊያጠናክር ይገባል ሲል ጥናቱ ይመክራል። በአፋጣኝ መከላከያ እርምጃ ካልተወሰዱ ይህ የተደራረበ ፍጹም ማዕበል በመሰረታዊ የጤና የስርዓተ ምግብና የውሃ አቅርቦት ላይ ከፍተኛ ውድመት በማድረስ በታላቁ አፍሪካ ቀንድ መጠነ ሰፊ የሆነ የህዝብ እልቂትና መፈናቀል እንደሚያስከትል ዘ ኮንቨርሴሽን በዋቢነት አረጋግጧል። በተያያዘ መረጃ የሳውዲ አረቢያ መንግስት በሶማሊያ ጋልሙዳ ግዛት ውስጥ ለሚገኙ 5000 ገደማ የሶማሌ ወታደሮች የሚሰጠውን ወታደራዊ ስልጠና በገንዘብ እያገዘ መሆኑን ሄራን ኦንላይን ዘግቧል። ዘገባው እንዳመለከተው ይህ እርምጃ የሶማሊያና የሳውዲ መንግስት ባለፈው የካቲት ወር የተፈራረሙትን የመከላከያና ወታደራዊ ትብብር ስምምነት በተግባር ለመዋል የተወሰደ ሲሆን ስልጠናው በሰሜናዊ ጋልሙዳ ክልል በሚገኙ 2 የጦር ሰፈሮች ውስጥ በመስጠት ላይ ይገኛል። ምንም እንኳን የሁለቱ ሀገራት መንግስታት ስለ ስልጠናው ሂደት እስካሁን በይፋ የሰጡት መግለጫ ባይኖርም የሳውዲ ወታደራዊ ባለስልጣናት የስልጠናው ሂደት ለመገምገም በቅርቡ ማዕከላቱን መጎብኘታቸው ግን ተገልጿል።
ከፕሮግራሙ አስገራሚ ገጽታ መካከል አንዱ ወታደሮቹን በማሰልጠን ላይ ያሉት ከሮማኒያ፣ ዩክሬን፣ ደቡብ አፍሪካና ኮሎምቢያ የተውጣጡ የውጭ ሀገር አሰልጣኞች መሆናቸው ነው። ይህ በሳውዲ አረቢያ ገንዘብ ድጋፍ የሚካሄደው ስልጠና የሶማሊያን ብሔራዊ ጦር ዳግም ለማቋቋምና የፌዴራል መንግስቱን በዓለም አቀፍ ኃይሎች ላይ ያለውን ወታደራዊ ጥገኝነት ለመቀነስ ያለመ መሆኑ ተጠቁሟል። ይህ የሳውዲ አረቢያ ተሳትፎ በተለይም እንደ ተባበሩት አረብ ኤምሬትና ኳታር የመሳሰሉትን የባህረ ሰላጤው ሀገራት በሶማሊያ የጸጥታና ወታደራዊ ዘርፍ ውስጥ ሰፊ ተጽዕኖ በሚያሳድሩበት በአሁኑ ወቅት መከሰቱ በቀጠናው ደህንነት ላይ አዲስ የጂኦፖለቲካ ትኩረት የሳበ ክስተት መሆኑን ሄራን ኦንላይን በዘገባው አብራርቷል። ኢራን ከሆርሙዝ ሰርጥ ተሻግራ ቀይ ባህርን ለመዝጋት ማቀዷ ተሰማ። አሜሪካ በደቡብ ኢራን በሚገኙ ወታደራዊና የመሰረተ ልማት ተቋማት ላይ ከፈተችውን ተከታታይና ከባድ የአየር ጥቃት ተከትሎ የዓለማችን የጂኦፖለቲካ ውጥረት ወደ አደገኛ ምዕራፍ ተሸጋግሯል። ይህንን የአሜሪካን ጥቃትና የባህር ላይ ማዕቀብ ለመበቀል ቴህራን በየመን ለሚገኙ የሁቲ አማጽያን አጋሮቿ ባብል ኤል መንደበ የተሰኘውን ስትራቴጂካዊ የቀይ ባህር መግቢያ በር እንዲዘጉ ቀጥተኛ ትዕዛዝ ማስተላለፏ ተረጋግጧል። ይህ እርምጃ የሆርሙዝ ስትሬት ከመዝጋት አልፎ ግጭት ወደ ቀይ ባህር በማስፋፋት የዓለምን የነዳጅ አቅርቦትና የንግድ መስመር ሙሉ በሙሉ በማስተጓጎል ያለመም የኢራን ትልቁ ስትራቴጂካዊ ካርድ መሆኑንም ያሳያል ሲል ዘገባው ያመለክታል። ይህ በቀይ ባህር ባብል ኤል መንደብ ላይ ያንዣበበው የጦርነት ደመና በቀጥታ አፍሪካ ሀገራትን የጂኦፖለቲካ አሰላለፍ ወደ አዲስና እጅግ ውስብስብ አቅጣጫ የሚቀይር ይሆናል። ቀጠና በተለይም ጅቡቲ፣ ኢራን፣ ሶማሊያና ኢትዮጵያ የዓለም አቀፍ ሀያላን ሀገራት የጦርነት አውድማና የጥቅም ግጭት ማዕከል የመሆን ከፍተኛ አደጋ ተጋርጦበታል። አሜሪካና ምዕራባውያን አጋሮቿ የቀይ ባህር ደህንነትን ለማስጠበቅ ሲሉ በአፍሪካ ቀንድ ያላቸውን ወታደራዊ ህልውና በከፍተኛ ሁኔታ ማጠናከራቸው አይቀሬ ነው ተብሏል። በሌላ በኩል ኢራንና ደጋፊዎቿ በቀጠናው ውስጥ የራሳቸውን ተጽዕኖ ለማስፋፋት የውክልና ጦርነቶችን ሊያስቀጥሉ ይችላሉ። በመሆኑም የአፍሪካ ቀንድ ሀገራት በዓለም አቀፍ ሀያላን መካከል ከየትኛው ወገን ለመሰለፍ የሚገደዱበት እጅግ ፈታኝ የዲፕሎማሲና የደህንነት አዙሪት ውስጥም ይወድቃሉ ነው የሚለው ዘገባው። ፖለቲካና ወታደራዊ ውጥረቶች ባሻገር የቀይ ባህር የንግድ መስመር በሁቲዎች ከተዘጋም በአፍሪካ ቀንድ ሀገራት ላይ የሚያስከትለው የኢኮኖሚ ውድመት በቀላሉ የሚታይ አይሆንም። የዓለም አቀፍ የነዳጅ መጓጓዣና የንግድ ሰንሰለት በመቆረጡ ምክንያት በቀጠናው ታይቶ ለማይታወቀው የዋጋ ንረት የነዳጅና የማዳበሪያ እጥረትም ያጋልጣቸዋል። ይህ ደግሞ በድርቅ ውስጥና ግጭት እንዲሁም በኢኮኖሚ መዋዠቅ እየታመሰ ለሚገኘው አፍሪካ ቀንድ አካባቢ ተጨማሪ ማህበራዊ ቀውሶችን በማስነሳት ሀገራትን ለከፋ አለመረጋጋት ሊዳርግ ይችላል ብሏል ዘገባው። በአጠቃላይ ሲታይ ይህ የኢራን የቀይ ባህር ዛቻ አፍሪካ ቀንድን የዓለም አቀፍ የሀያላን ፍልሚያ ግንባር የሚያደርገውና ቀጣዩን 10 ዓመታት የቀጠናውን የፖለቲካ ህልውና የሚፈታተን መሪ ክስተት ይሆናል ሲሉ ደግሞ መረጃውን ዋቢ አድርገው የጣና ዴል የፖለቲካ ተንታኞች ሐሳባቸውን ይናገራሉ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።